ተጠፋፍተን ነበር እኔ ደውዬልሽ አንቺ እኮ ሶሊ እንዳትጠቀም አንቺም ገና አልሰማችም ማለት ነው? አዎ የህፃኑን ብቻ ነው ያወቀችው እያልኩ ዳጣኔ በሷ አልፈርድም። ትዳር እኮ ክቡር ነው። መኝታውም ንጹህ ነው አይደል የሚባለው? ክፈግ የለም። ይኸውልህ ከመሀላችን አንድ ሰው ይሞታል። ይሄ ግድ ነው። በፍጹም እንዳትለቀው። እና ማለት ትሞት እያልከኝ ነው መድብል? ምን ነው ቅር ይልሃል እንዴ? እየቀለድኩ ነው መድብል። እኔ ማንም ሰው እንዲሞት አልፈልግም። ቆይ ስታወራቸው ስንት ናቸው? ለምን እያሰብኩ ነው አይደል? አይ አልሄድም። ለማንኛውም ጠብቀኝ፣ ቤት መጣሁኝ። መድብል ምንም ነገር ለማድረግ እንዳታስብ። ይኸውልህ በ30 ደቂቃ ውስጥ ቤት ማደርስ ከሆነ ማለት ነው እኔ ራሴ እዛ ከሌሊት ሙሲሳም እንግዲህ መድብል እንዲያስወግድና ማህሌትን በማገት የተያዘውን የካሌብን አሽከራቸውን ወይም ደግሞ ታሬ የሚባለውን ልጅ እንዲለቀቅለት የላከው ሰው ፍሬ ቢደርሱ ነበረ። ግን ቢደርስም እንዳስበው አልተሳካለትም። ልጁ የጠበቀው ብሩክን ነበረ። ይመጣል ብሎ ያሰበው ብሩክን ነበር። ግን አጋጣሚ ሆኖ የመጣው ደግሞ ብሩክ አልነበረም። የመጣው መድብል ነበር። መድብልን ሲያይ ግን በጣም የደነገጠው ልጁ ምን እንዳስደነገጠው ባይታወቅም በጣም ነው የደነገጠው። ከው ብሎ ነው በጣም የደነገጠው ማለት ነው ቤተሰቦቻችን። እና በዛ በድንጋጤው እንግዲህ ምን ሆነ ነው እስከሚባል ድረስ አንቺ ምን ሆነሽ ነው ብሩክ አይደል እንደ ይመጣል ያልሽኝ ነበረ። ስለዚህ ለምን እሱ ቀርቶ ይሄኛው መጣ እያላት ነው እንዴ? ያመጣን ተመፈልገው ዋናው አላማ እሷን ይዘህ ያኛውን ልጅ ማስለቀቅ ነው። ስለዚህ ምን አስፈራህ? ግን እሱ በጣም ነው የደነገጠው መድብል መሆኑን ሲያይ ማለት ነው። ባይደነግጥ ነው የሚገርመው በነገራችን ላይ እንዴ መድብልን የሚያክል ሰው ሲመጣበት ታዲያ ባይደነግጥስ ትላላችሁ? እና በጣም በሚያሳዝን ሁኔታ እንግዲህ የሆነው ነገር እንደዛ ነበረ። በጣም ከባድ ነበረ ውድ ቤተሰቦቻችን። ሁኔታው ትንሽ አስቸጋሪ ነበረ። ግን ያው በሁሉም ነገር እንግዲህ መድብል በአግባቡና በስርዓቱ እንደሚያስተናግደው ተስፋ እናደርጋለን። መድብል አሁን ላይ እንግዲህ ነገሮች ትንሽ ከበድ እያሉበት ነው። ያው እስካሁንም ከነሱ ጋር ፊልሚያው እንዳለ ነው፣ እንደቀጠለ ነው። ግን ያሁኑ ትንሽ ከበድ የሚያደርገው ነገር እንዳልኳችሁ ከሁለት ቦታ ነው ሆኖ፣ አንደኛ እነ መድብል እንትና ካሌብ ሙሲሳ በዚህ ጋር ይፈልገዋል። የመጀመሪያው እሱ ነው። በሁለተኛ ደረጃ ደግሞ ከሱ ባሻገር እንግዲህ እንደሚታወቀው ሰገን በቅርቡ እንግዲህ አግኝቷታል። መድብል ያለችበትን አውቋልና አክሊሉ ቤት ተደብቃ እንዳለች ሄዶ እስከ ቤት ድረስ መኖሯን አረጋግጦ እንግዲህ ያንን ለዘመናት በጆሮ በአእምሮ ውስጥ የተቀመጠውን በቃ ያንን በቃ የመጀመሪያ ብላ የምትጠራውን ያንን ድምጿን ሰምቶታል። ያንን በሷ ድምጽ ብቻ በሷ አንደበት ብቻ የሚያምረውን ያ የሱ ስም ሲጠራ የሚያምረውን ያንን ስም መስማቱ በጣም አስደስቶታል። ከማስደሰትም በላይ በጣም ነው በቃ ከአእምሮ በላይ የሆነ ነገር በማመንና ባለማመን ውስጥ ሆኖ የሰማው ነገር ነው። እና በአጠቃላይ አሁን ላይ ደግሞ እንግዲህ እያሳየ ያለው እያደረገ ያለው ነገር በጣም ደስ የሚል ነገር ነው ውድ ቤተሰቦቻችን። ስለዚህ በዛ አማካኝነት እንግዲህ ሁኔታዎችን ነገሮችን በአሪፍ ነገሮች ትንሽ ከበድ ያሉትም ለዛ ነው። እሱ እንዳለ ሆኖ ከዛ ሲቀጥል ደግሞ የካሌብ ጉዳይ እዚህ ጋር ነገሩ በርታ ብሏል። በቃ ማስወገድ ያለብን። በዛ ጋር ደግሞ አክሊሉ ሌላ ጉዳይ አዝዟል። ምክንያቱም ይሄ ልጅ ብቻውን የሚወጣው አይደለም። ስለዚህ በቃ ሰው ያስፈልገኛል ብሎ እርዳታ ጠይቋል። ስለዚህ ከሁለት በኩል ነው ማለት ነው መድብል የሚፈልጉት። አክሊሉ በዛ ካሌብ ሙሲሳ በዝ እና አክሊሉና ካሌብ ደግሞ እንትናቸው አንድ ነው። የሆነ ፓርት ላይ የሆነ እንትናቸው ላይ የሚገናኙበት አለ አይደለ? የሚገናኙበት ቦታ ላይ አሉ ማለት ነው። እና በጣም ነው የሚያሳዝነው።
መድብል ትንሽ ከበድ ይልበታል፣ ግን ደግሞ ሁሉንም በጥበብና በብልሃት እንደሚወጣው ምንም ጥርጥር የለውም። እንግዲህ ጓደኛውን ያንን የካሌብን ወንድም አክዓብን እንደሚታወቀው ቅርቡ ሐውለት አግኝቶት ነበረ። ስለሆነው ነገርም እያወራው ነበረ። ስለ ሰገንም አንዳንድ ነገር ሲያወራው ነበረ ማለት ነው። እና በቃ አሁን ላይ እንግዲህ መፋለም አለብን። በዛ ላይ ደግሞ ስለ ሰገን ሲያወራው እንደምን አይነት ወሬ የምታወራው ስለምንድን ነው የምታወራው? ምክንያቱም ይሄ ጭራሽ የማይመስልና የማይሆን ወሬ ነው። እኛ እኮ የቀበርናት በሰዓቱ አልቅሰን እኮ የቀበርናት እኛ ነን። ስለዚህ ከምን አመጣኸው እያለው ነበረና መድብል ለራሱ አይ በቃ የእግዚአብሔር ታምር ነው ብሎ ነው ያወራው። እና ይሄ የእግዚአብሔር ታምር ነው ሲል ነበረና በቃ በዛ እንግዲህ በሁኔታዎች ከባድ ነበረ። ነገሮች ትንሽ አስቸጋሪ ነበሩ ሁኔታዎች ማለት ነው። እና ውድ ቤተሰቦቻችን እንግዲህ በዛ ውስጥ ነው አሁን ፊልሚያው የሚቀጥለው። ኢንወይ ችግር የለውም። እንደዛም ከሆነ ቀላል ነው ለኛ። ነገሮችን በፕላን ብለው ተመካክረዋል። እንግዲህ ፕሮግራም አውጥተዋል፣ አውርተውበታል። በተለይ ስለ ካሌብ ያለውን ነገር ካሌብን አስወግደው የራሳቸውን መንገድ ለመዘርጋት እንዲሁም ደግሞ ካሌብን አስወግደው ይሄኛው ወንድሙን ለማስገባት እንግዲህ ምክክራቸውን ጨርሰዋል። ያው የተግባር ስራ ብቻ ነው የቀራቸው። ወደ ተግባር እንደሚገቡ ደግሞ በቅርቡ አሳውቀዋል ማለት ነው። እንግዲህ ተሳክቶላቸው ሁሉም ነገር አሪፍና መልካም ሆኖ እንደምናይ እኛም እምነታችን ነው። እንግዲህ ሰው ያሰበው ሲሳካለት ደስ ይላል አይደል? ደግሞ ቢሳካላቸው እኛም ደስ ይለናል፣ አይከፋንም። ምክንያቱም ሰው ያው ያሰበውን ነገር ማሳካቱ ለሰው ልጅ ልማዱ ነውና ማለት ነው ጋይሶችዬና እንግዲህ ተሳክቶላቸው የምናይ ነው የሚሆነው በቅርቡ። እስከዛው ግን ያው በተስፋ መጠበቅ ነው ጋይስና በጣም ነው ደስ ያለን ራሱ። እንግዲህ እነ መድብል በድል እንደሚጎናጸፉ ደግሞ እምነታችን ነው፣ ተስፋም እናደርጋለን አይደል ጋይስ? በእርግጠኝነት የሁላችሁም ነው ይሄን ሐሳብ ብዙዎቻችንን ይገዛል ብዬ አስባለሁ። እንግዲህ እያደረጉ ያሉት ነገር ሁኔታዎች በዚህ መልኩ ነው። በተሻለ እንግዲህ ተስተካክሎ አሪፍ ሆኖላቸው እንደሚስተካከልላቸው ተስፋ እናደርጋለን። ውድ ቤተሰቦቻችን እንግዲህ በዛሬው በነበረን እንትናችን ይሄን ይመስል ነበረ። ቀጣይ በአዲስ መልኩ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ሁሌም ወዳችሁ ፈቅዳችሁ ለምትከታተሉኝ ምስጋኔ በጣም ከፍ ያለ ነው። ቤተሰቦች በጣም አመሰግናለሁ። በእናንተ ቤተሰቦች ነው እንግዲህ እዚህ የደረስኩት። ስለዚህ አሁንም ወደፊትም አብሮነታችሁ በፍጹም አይለኝ እያልኩኝ እንግዲህ በትትና እጠይቃለሁኝ። ሰብስክራይብ አድርጉልኝ፣ እሺ ላይክ አድርጉ። ቪዲዮውን ስትጀምሩ ላይክ አድርጉልኝ። ምክንያቱም የእናንተ ላይክ ለኔ በጣም ትልቅ ነገር፣ ትልቅ ዋጋ፣ ትልቅ ቫልዩ ስላለው ላይክ ብታደርጉልኝ ለኔ ትልቅ ነገር ስለሆነ ማለት ነው። ያገሬ ልጆች እና አብራችሁኝ ስለሆናችሁ አመሰግናለሁኝ። በቀጣይ አዲስ ነገር እስከምንገናኝ በያላችሁበት መልካም ጊዜ። ወዳችኋለሁ። ባይ ባይ።